ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለው ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደነ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ በጣም አልገባችሁም ማለት ነው እምነት አልገባችሁም አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ ስርዓት በተሞላበት መንገድ ሐሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር ለምን እስልምና እንደመረጣችሁ ለምን ኦርቶዶክስ ለመሆን እንደመረጣችሁ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም ገባችሁ አይደል እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን ላይክ ስሙኝ የምላችሁ ደግመዋለሁ ልዩነታችን አንድ ያደርገናል ልዩነታችን ውበታችን እንደሆነ ማወቅ አለባችሁ ኦርቶዶክስ ሙስሊም ፕሮቴስታንት ሌላ ሃይማኖት ሊኖር ይችላል አንድ ያደርገናል ምክንያቱም በቃ ለየት ያለ ነገር ነው የምናገኘው እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ ለምንድነው ኦርቶዶክስ የሆንከው ኦርቶዶክስ እንድትሆን ያደረገ ነገር ምንድነው ስለ እምነት እስኪ አካፍለኝ ስላንተ ልወቅ ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው ይህ እግር ኳስ ጨዋታ አይደለም ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ ለይሄ አላዋቂነታችሁ በጣም ያሳያል ማለት ነው ገባችሁ አይደለ ስለዚህ እንከባበር ባለን ሃይማኖት ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው በሃይማኖት ብቻ ሳይሆን በብሄርም ለራሱ ማለት ነው አንድ ብሄርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው አይምሮ እንደማይሰራ ነው የሚያሳየው ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው ባይዘወይ የወደቀና በቃ ላይክ ያልተማረ ዕውቀት የሌለው ምንም ማለት ነው ተረዳችሁኝ አይደል ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ ኦርቶዶክስ ሁኑ ሙስሊም ሁኑ ፕሮቴስታንት ሁኑ ኤኒቲንግ በቃ በእውቀት ግን አስተምሩ ከዛ በኋላ የመጣ ይመጣል ያልመጣ ደግሞ አይመጣም ይህ ቀላል ነው ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃል እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው ምናልባት ተቃውሞ ሊገጥመኝ ይችላል የብዙ እንጀራ መዝጋት እንዳይሆን ምን አለ መደራደር ባይኖር ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተክርስቲያን አስባ ብታደርግ ግን ባለማዊ ህግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ ይሰጣለሁ ይህንን አድርግልኝ አደርግልሃለሁ እንደውም ፐርሰንት አለበት እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል ይሄ ነው ጥያቄ የዕለት ምግብ ቤት ለእንግዳ ተብሎ ይመገባል ትራንስፖርት ይከፈላል እንዲያም ሲል እንደው ለኪስም መባል ይኖርበታል ግድ የለም ግን በፐርሰንት 40% 50% 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት ልመጣ ነኝ መልሱን እኮ አልመለስኩም ገና የጠየቅኩትን ነው እግዚአብሔር ይስጥልኝ ይሄ ከሆነ እንዳትሞክሩት ነው ያልኩኝ የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩን ያሉን አንገኝም ነው ያሉ ሲሉኝ እነዚህ የእግዚአብሔር ሰዎች ናቸው በቃ አለቀ የእግዚአብሔርን ለእግዚአብሔር የእውቀት አስራት የጉልበት አስራት የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ ለዚህ ነው ሁለት ነገሮችን ብሰማ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም እርግጠኛ ነኝ ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም እርግጠኛውን የምነግራችሁ ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም ለጸሎትም አልገኝም
በሉ ይሄን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱን መንፈስ ቅዱስ አነሳስቶ ያመጣዋል። ገብርኤል ማለት እግዚእ ወገብር የእግዚአብሔር አገልጋይ ማለት ነው። ፍጥረታት መፈጠር በጀመሩበት በዕለተ እሁድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም መኑ ፈጠረነ ማን ፈጠረን ሲሉ ዲያብሎስ እኔ ፈጠርኳችሁ ብሎ መላእክት በተረበሹ ጊዜ የፈጠረንን አምላካችን እስክናውቅ በያለንበት ጸንተን እንቁም ብሎ ያረጋጋቸው መልአክ ነው። በዚህም ምክንያት ጌታ በእንተዝ ይደሎ ከመ ይጹር ዜናሃ ለማርያም እንዲል ሥጋዌውን ለድንግል እንዲያበስር አድሎታል። ይህ ቅዱስ ገብርኤል ነው ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው። ይህ ገብርኤል ነው ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም። ይህ ገብርኤል ነው በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን የገለጸና የሰበከ። ይህ ቅዱስ ገብርኤል ነው የነቢያትን ትንቢት የፈጸመ፣ የክርስቶስን ልደት ለድንግል ያበሰረ። ቅዱስ ገብርኤል ነው ዳንኤልን ከአናብስት ያዳነው። ይህ ገብርኤል ነው ሰለስቱ ደቂቅን ከእቶን እሳት ያዳናቸው። ይህ ገብርኤል ነው ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ። ይህ ገብርኤል ነው ወደ ዮሴፍና ወደ ኒቆዲሞስ የተላከ። ቅዱስ ገብርኤል ነው ቂርቆስና እናቱ ኢየሉጣን ከእቶን እሳት ያዳናቸው። ይህ ገብርኤል ነው ሰብአ ሰገልን በኮከብ ምልክት የመራቸው። ይህ ገብርኤል ነው ድንግል ማርያምና ሕፃኑን ክርስቶስን በምድረ በዳ በስደታቸው የመራ። ይህ ገብርኤል ነው የብርሃን ራስ ወርቅ የተቀዳጀ። ገብርኤል ነው የአሸናፊና የኃይል መልአክ። ገብርኤል ነው ነበልባላዊ አፈ ሰማይ። ገብርኤል ነው ነበልባላዊ አፈ ሰማይ። የመልአኩ ጥበቃና ረድኤት አይለየን። እህትና ወንድም እሱን ምናልባት እሷንም ልታውቋት ትችላላችሁ። አዶናይ በማህበራዊ ሚዲያ ይታወቃል። በዚህ በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን።